ክርስቶስ ዞሊስ ባለፈው የውድድር ዘመን በአውሮፓ ካሉ ምርጥ አጥቂዎች መካከል አንዱ ነበር። ሰላም እንዴት ናችሁ? የዚህ የእግር ኳስ ገጽ የዩቲዩብ ተከታታዮች፣ በመጀመሪያ ይህን ቻናል ለማበረታታት ሰብስክራይብ፣ ላይክ፣ ሼርም በማድረግ ጀምሩና ዛሬ የምንመለከተው ሰፋ አድርገን ስለ አርሰናል ስላስፈረመው ዊንገር ክርስቶስ ዞሊስ ነው። ክርስቶስ ዞሊስ ምን አይነት ብቃት አለው፣ ምን አይነት ፐርፎርማንስ አለው፣ ምን አይነት ተጫዋች ነው የሚለውን እንግዲህ ለመመልከት እንሞክራለን። ክርስቶስ ዞሊስ ባለፈው የውድድር ዘመን በተለይ በአውሮፓ ካሉ ታላላቅ ሊጎች መካከል አንዱ ተጫዋች ነው፣ አጥቂ አንዱ ተጫዋች ነው በመባል እንግዲህ በደንብ የታየለት አይነት ተጫዋች ነው። የ24 ዓመቱ የክለብ ብሩጅ ተጫዋች እንግዲህ ክርስቶስ ዞሊስ ከአርሰናል ወደ አርሰናል ከመምጣቱ በፊት በ2025 እስከ 2026 ባሳለፍነው የውድድር ዘመን በቤልጂየም ፕሮ ሊግ ውስጥ ማለት ነው በ36 ጨዋታዎች በአጠቃላይ በ36 ጨዋታዎች 17 ጎሎችና 23 አሲስቶችን አስመዝግቧል። ይህ ማለት 40 የጎል አስተዋጽኦች አሉት ወይም ደግሞ 40 የጎል ኮንትሪቢዩሽኖች አሉት ክርስቶስ ዞሊስ። ይህ ማለት በአውሮፓ ካሉ 5 ትላልቅ ሊጎች ከምንላቸው ሊሆን ይችላል ከዚህ በላይ የጎል ኮንትሪቢዩሽን ወይም ደግሞ የጎል አስተዋጽኦችን ያበረከተ ተጫዋች አንድ ተጫዋች ብቻ ነው። እሱም የባየር ሙኒኩ ተጫዋች ሃሪኬን ነው። ሃሪኬን 41 የጎል አስተዋጽኦች ወይም ደግሞ ጎል ኮንትሪቢዩሽኖች አሉት። 36ቶቹ ጎሎች ናቸው፣ ቀሪው አሲስቶች ናቸው ማለት ነው። ስለዚህ ክርስቶስ ዞሊስ እንዴት የአርሰናል የግራ ክንፍ ቦታ ይፈተዋል ወይም ደግሞ የግራ ክንፍ ቦታ ላይ እንዴት ሊጫወት ይችላል የሚለውን ነገር ከመመልከታችን በፊት በአሳለፍነው በውድድር ዘመን በ2025 እስከ 2026 ድረስ ማለት ነው በአርሰናል የግራ ክንፍ ቦታ ላይ የሚጫወቱት ሁለት ተጫዋቾች አሉ፣ ሁላችንም የምናውቃቸው ጋብሪኤል ማርቲኔሊ እና ሊያንድሮ ትሮሳርድ ናቸው። ሁለቱ ወሳኝ የአርሰናል ተጫዋቾች በአጠቃላይ ለአርሰናል 103 ጨዋታዎችን አድርገው 19 ጎሎችና 17 አሲስቶችን ያስመዘገቡት ሁለቱ ተጫዋቾች ማለት ነው። ስለዚህ እዚህ ጋር ምንድነው ልንመለከተው የሚገባው ንጻሬውን ነው። በአንጻሩ አዲሱ ፈራሚ ደግሞ ክርስቶስ ዞሊስ ብቻውን 36 ጨዋታዎችን አድርጓል በአሳለፍነው የውድድር ዘመን ማለት ነው። በቤልጂየም ሊግ በአጠቃላይ ጨዋታዎች 17 ጎሎችና 23 አሲስቶችን አስመዝግቧል ብያለሁ። ስለዚህ 40 የጎል አስተዋጽኦችን ብቻውን ማድረግ የቻለ አይነት ተጫዋች ነው። እዚህ ጋር ብዙ ጥያቄዎችን ልናነሳ እንችላለን። ማለት ፕሪሚየር ሊግ እና የቤልጂየም ሊግ የተለያየ አቅም ያላቸው ወይም ደግሞ የተለያየ ክብደትም ጥንካሬም ያላቸው ጨዋታዎች ነው ልንመለከት የምንችለው። ስለዚህ እዚህ ጋር በኋላ ላይ እንመለስበታለን። ስለዚህ ከቁጥሮቹ በተጨማሪ ክርስቶስ ዞሊስ ለአሰልጣኝ ሚኬል አርቴታ እጅግ የሚስማሙ ባህሪያቶች አሉት ይባላል። ከነዚህ ባህሪያቶች መካከል ፈጣን ሽግግር አለ። ላይክ ከተቃራኒ ቡድን ኳስ ተቀብሎ ወደ ማጥቃት ክፍሉ በሚሄድበት ጊዜ ፈጣን የሆነ ሪስፖንስ ማድረግ የሚችል አይነት ተጫዋች ነው። በተጨማሪም ደግሞ ከፍተኛ የፕሬሲንግ ብቃት የተቃራኒ ቡድንን የማጥቃት ክልል ውስጥ ወይም ደግሞ ፍጹም ሳጥን ክልል ውስጥ ማለት ነው እዛ ላይ ጥቃት ፕሬስ የማድረግ ጫና የማሳደር አቅሙ ከፍተኛ ነው ይላል የዚህ ተጫዋች ማለት ነው። ተከላካዮችን ደግሞ ይሄ ዋን ቱ ዋን የምንለው ማለት ነው አንድ ለአንድ ሲገናኙ የማለፍ አቅሙም የተሻለ ነው የሚል ነገር ነው ያለው። እንዲሁም ደግሞ የጎል እድሎችን መፍጠሩ ከአርሰናል አጨዋወት ስርዓት ጋር ይጣጣማል። ስለዚህ ለሚኬል አርቴታ ወይም ደግሞ ሚኬል አርቴታ የሚፈልገው አይነት ተጫዋችና ተመራጭ አይነት ተጫዋች ነው። ስለዚህ ብዙ ጊዜ በአርሰናል ቤት በግራ ክንፍ በኩል ሁሌ ስለ ትሮሳርድ ሁሌ ስለ ጋብሪኤል ማርቲኔሊ እንከኖች ብዙ ጊዜ ስናወራ ቆይተናል እና ከሱ ጋር በተያያዘ ይህ ተጫዋች ይህንን ቦታ በቀላሉ ሊሸፍነው ይችላል ወይ፣ በቀላሉ ፐርፎርም ማድረግ ይችላል ወይ የሚለውን ደግሞ ያው የውድድሩ ዘመን ሲመጣ ነው ልንመለከት የምንችለው። ስለዚህ እዚህ ጋር ትልቁ ጥያቄ የሚሆነው ማለት ነው እነዚህ አሪፍ የሚባሉ ቁጥሮች አሉት፣ ዳታዎች አሉት፣ ስታቲክሶች አሉት። ታዲያ እነዚህ ቁጥሮች በፕሪሚየር ሊግ ውስጥም መድገም ይችላል ወይ? ይህ ተጫዋች ይህንን ፐርፎርማንሱን ማሳየት ይችላል ወይ? ይህንን የእናንተን ሀሳባችሁን ደግሞ ኮመንት ሴክሽን ላይ ታስቀምጡልኛላችሁ። ስለዚህ ያው ቅድም እንዳልኳችሁ የእንግሊዝ ሊግ እና ከቤልጂየም ሊግ የእንግሊዝ ሊግ እንደምናውቀው የበለጠ ፍጥነት ያለው ጥንካሬ ያለውና ስለዚህ ክርስቶስ ዞሊስ የእንግሊዝ ፕሪሚየር ሊግ
አዲስ ፈተና ሊሆንበት ይችላል። ስለዚህ ራሱን ከዚህ በፊት ያሳየውን በቤልጂየም ሊግ ያሳየውን ፐርፎርማንስ ማረጋገጥ ሊጠበቅበት ይገባል። ስለዚህ በዚህ መልክ ነው የምንመለከተው። ሌላኛው የምናነሳው ነጥብ ደግሞ ምንድነው የሚሆነው? ክርስቶስ ዞሊስ ከኖርዊች ካሳለፈ በኋላ ከኖርዊች ሲቲ ካሳለፈ በኋላ እጅግ የተሻሻለ አይነት ተጫዋች ነው ይለናል እዚህ ጋር ያለው ዳታ ማለት ነው። ዞሊስ በኖርዊች ሲቲ ያሳለፈው 2 ዓመታት መጀመሪያ ላይ ያሳለፋቸው 2 ዓመታቶች ያልተሳኩ ነበር ነው የሚሉት። ምክንያቱም በ30 ጨዋታዎች 3 ጎሎችን ብቻ ነው ያስቆጠረው። ይህ ማለት በጣም ትንሽ ነው፣ 3 ጎሎችን ማለት ነው። ስለዚህ ይህ ማለት ኖርዊች ሲቲ በፕሪሚየር ሊግ 14 የፕሪሚየር ሊግ ጨዋታዎች ላይ ደግሞ ተጫውቶ ምንም አይነት ግቦችን አላስቆጠረም ክርስቶስ ዞሊስ። ታዲያ ምን ይለናል እዚህ ጋር ደግሞ ባለፉት 3 ዓመታት አሁን ባሳለፋቸው 3 ዓመታት ደግሞ ክርስቶስ ዞሊስ ሙሉ ለሙሉ ይህ ተጫዋች ተቀይሯል፣ ራሱን አሳድጓል። መጀመሪያ በጀርመን 2ኛ ዲቪዚዮን ከፎርቱና ዱሰልዶርፍ ጋር፣ ከዚያም ለ2 ዓመታት በክለብ ብሩዥ መጫወት የቡድኑ ዋነኛ የጥቃት መሳሪያ ወይም ደግሞ ጥቃት ሲፈጠር ክለብ ብሩዥ ጥቃት ሲያደርግ ክርስቶስ ዞሊስ የሚታይ አይነት ተጫዋች ሆነ ማለት ነው። ስለዚህ በዱሰልዶርፍ ካስቆጠራቸው 24 ጎሎች ብዙዎቹ ምን አይነት ጎሎች ናቸው ተባሉ መሰላችሁ? ባክፖስት ማለት ከኋላ ወይም ደግሞ የዞሊስ የሚጫወትበት ክለብ የተከላካይ ስፍራ ተጫዋቾች በረጅሙ የሚያሻግሯቸው ኳሶችን ተቀብሎ ኳሱን በመቆጣጠር በትክክለኛው ይሄ የተላኩትን ኳስ ወይም ደግሞ ክሮስ የተደረጉትን ኳሶች በትክክለኛው ሰዓት በመድረስ ያስቆጠራቸው ናቸው። እነዚህን ኳሶች መቀበል ይችላል፣ ረጅም ኳስ መጫወት ይችላል ማለት ነው ባጭሩ። ስለዚህ ይህ ማለት ደግሞ ይህ ተጫዋች ከኋላ ካሉ ተጫዋቾች የቡድኑ አጋሮች ጋር መችና የትና በምን ሰዓት መግባባት እንዳለበት የሚያውቅ አይነት ተጫዋች ነው ይለናል ማለት ነው። በ37 ጨዋታዎቹ ማለት ነው በዱሰልዶርፍ ባደረገው ጨዋታዎች ሲያጠናቅቅ የአጠቃላይ ጨዋታው በእጅጉ ይሄ ዳታው ስታቲክሱ ሲሰራ ፐርፎርማንሱን አሳድጎ ነበር ነው የሚለን። ስለዚህ ሌላ ደግሞ የምናየው ነጥባችን የሚሆነው ደግሞ ክርስቶስ ዞሊስ በጨዋታ ላይ ያሳየው ትልቅ እድገት ምንድን ነው የሚለውን እንመለከታለን። 34 ጊዜ ለግሪክ ብሔራዊ ቡድን ተሰልፏል። 34 ጊዜ ለግሪክ ብሔራዊ ቡድን ሲሰለፍ 9 ጎሎችን ማስቆጠር ችሏል። ግን በዋነኝነት አቅሙን ደግሞ በደንብ መለካት የምንችልበት ምንድነው? በክለብ ብሩጅ በክንፍ ቦታ በግራ መስመር ማለት ነው ሲጫወት ያሳየን ቦታ ነው። ፍጥነቱ አሁንም ተከላካዮችን አልፎ በመሄድ እንደሚያስችለው እንዲሁም ደግሞ ከሁሉም በበለጠ የተሻሻለው ይሄ በጠባብ ቦታዎች ወይም ደግሞ ብዙ ተከላካዮች ባሉበት ቦታ ላይ ኳስን የማሳለፍ አቅሙ እና ትክክለኛ ፓስ የማቀበል አቅሙ ከፍተኛ ነው ይባልለታል። እና ይህ ብቃት ከኳስ ውጪ ከሚያደርገው ይሄ ጥሩ የሚባል እንቅስቃሴ ወይም ደግሞ ማይንድ ሴት ጋር የሚገናኝ እንቅስቃሴው ጎል የመፍጠር እድሉ ወይም ደግሞ ለሌላ ተጫዋች ኳስ የማመቻቸት እድሉ ከፍተኛ ሊያደርገው ይችላል ማለት ነው። ስለዚህ የሆነ ምሳሌ እዚህ ጋር አስቀምጦልናል። በግንቦት ወር ላይ ከጄንት ጋር በተደረገው ጨዋታ ክርስቶስ ዞሊስ ጥቃት ወይም ደግሞ ፕረስ ያደረገው ከክንፍ ጀምሮ ነበር። በግራ ክንፍ ኳስን ድሪብል እያደረገ ነበረ። ከዛ ከሰከንዶች በኋላ ወደ ጎሉ አካባቢ ላይ ደርሶ የተቃራኒ ቡድኑን ግብ ጠባቂ አስደናቂ ግዴታ የሆነ አስደናቂ የሆነ ሴቭ እንዲያደርግ አስገድዶታል ነው የሚል ይሄኛው ምሳሌ ማለት ነው። ማለት ያደረገው ሙከራ ያደረገው ድሪብል ያደረገው ክሮስ በጣም ጥሩ ስለነበር ነው። ሌላው ደግሞ የምንመለከተው የክርስቶስ ዞሊስ ይሄ ሹት የማድረግ ብቃት ነው። ሹት የማድረግ ብቃቱ ምን ያህል ነው? በተለይ ደግሞ ሹት ሲደረግ ዳይሬክትሊ ከማጋ ነው ኮንታክት የሚኖረው? ከኪፐሩ ጋር ነው፣ ከተቃራኒ ቡድን ኪፐር ጋር ነው። የክርስቶስ ዞሊስ የግብ ወይም ደግሞ የሹት ቴክኒክ ለግብ ጠባቂዎች ለምን ከባድ ሆነ የሚለውን ነው የምንመለከተው። እንደ ምሳሌ አድርገን የምናነሳው በ2025 ሴፕቴምበር
በሻምፒዮንስ ሊግ ክለብ ብሩጅ ከአትላንታ ጋር ባደረጉት ጨዋታ ላይ ያስቆጠረው ጎል ዞሊስ ልዩ የሹት ብቃት እንዳለው ግልጽ የሚያደርግ ምሳሌ ነው ብለን ማንሳት እንችላለን። ጎሉን ሲያስቆጥር ይህንን ግብ ሲያስቆጥር የቀኝ እግሩን ከመሬት ትንሽ ጥቂት ሴንቲሜትሮችን ነው ከፍ ያደረገው። ከዛ ኳሱን በእጅግ ከፍተኛ ኃይል እና ፍጥነት መምታት ችሎ ነበረ። ያ አቅሙ ወይም ደግሞ ይሄ ዝቅተኛ መጀመሪያ ዝቅተኛ ያስመስሎ ከዛ ደግሞ ፍጥነት ያለውን ሹት መምታት አቅሙ ይሄ ሹት የማድረግ እንቅስቃሴ ግብ ጠባቂዎች በቀላሉ ተገማች ወይም ደግሞ በቀላሉ የሚመታውን ኳስ አቅጣጫና ጊዜው እንዲሁም ደግሞ በፍጥነት እንዳይገምቱ ያደርጋቸዋል። ይህም ዞሊስ በጎል ፊት እጅግ አደገኛ ተጫዋች ያደርገዋል ተብሎ ነው የተመሰከረለት በዛን ሰዓት ያስቆጠረው ግብ። ይህ የሹት ዘዴ በፕሪሚየር ሊግም ለአርሰናል ተጨማሪ ይሄ የምንድን ነው የምንለው የጎል ስጋት የሚፈጥር ጠንካራ ተጫዋች ያደርገዋል ተብሎ እንግዲህ ይጠበቃል ይህ አቅሙ። እንዲሁም ደግሞ ሌላ የምንመለከተው ፖይንት ምንድን ነው? ክርስቶስ ዞሊስ ለአርሰናል ምን ለውጥ ያመጣል፣ ምን ተጨማሪ ነገር ሊሰጥ ይችላል ለአርሰናል ቤት የሚለው እንመለከታለን። በ2026 የሻምፒዮንስ ሊግ የጥሎ ማለፍ ዙር ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ላይ 89ኛው ደቂቃ ላይ ኳሱን ይሄ ዝቅተኛና ፈጣን በሆነ ሹት ከኪያን ኦብላክ አጠገብ በማሳለፍ የአቻነት ግብ አስቆጥሮ ነበር። ይህንንም በተመሳሳይ ምስሉን ካገኘ ነው እናስቀምጠዋለን። ይህ ጎል በሁለቱም እግሮቹ በቀኙም ሆነ በግራው እግሩ ኳስን የመጫወት ችሎታው በትክክለኛው ሰዓት ከተከላካዮች ጀርባ ይሄ ሮጦ የማለፍ ብልህነቱንና በማንኛውም የፊት መስመር ቦታ ላይ የመጫወት ችሎታውን የሚያሳይ ግብ ተደርጎለታል። ስለዚህ ከክለብ ብሩጅ ጋር ባደረገው ጊዜ ወይም ደግሞ ባሳለፈው ሰዓት የግራ ተከላካዮች ጋር በጣም ጥሩ ግንኙነት ነበረው። ይህ ማለት አንዳንዴ ተከላካዩ ወደ ውስጥ በሚገባበት ሰዓት የግራ ተከላካዩ ማለት ነው ክርስቶስ ዞሊስ ደግሞ በውጭ በኩል ይሮጣል፣ ይመጋገባሉ። ሌላ ጊዜ ደግሞ ተከላካዩ ስፋቱን ይዞ የሜዳውን ስፋት ይዞ ሲሄድ ክርስቶስ ዞሊስ ደግሞ ከተከላካዮች ጀርባ ወደ ውስጥ ይገባል ማለት ነው። ይህ ደግሞ ተለዋዋጭ ወይም ደግሞ የተለያየ እንቅስቃሴ ተከላካዮችን ለማሸነፍ እጅግ አስቸጋሪ ያደርገዋል። እዚህ ጋር ነው ስትለው እዛ ሊሄድ ይችላል ማለት ነው። ስለዚህ ዞሊስ ሌላ የምንመለከተው አቅሙ ምንድን ነው? ይሄ በፈጣን የመልሶ ማጥቃት ወይም ደግሞ ካውንተር አታክ የምንለው ላይ ምን አይነት አቅም አለው የሚለውን በትንሹ እንመለከታለን። ካውንተር አታክ ላይ አሪፍ ብቃት አለው ወይም ደግሞ በጣም አደገኛ ነው የሚባል አይነት ተጫዋች ነው። ይሄ የተደራጀ ያልሆነ የተቃራኒ ቡድን የተከላካይ ስፍራን ማለት ነው በፍጥነቱ ኳስን ድሪብል አድርጎ ኳስን አዝሎ በሚሄድበት ሰዓት ላይ በቀላሉ ማለፍ የሚችል አይነት ተጫዋች ነው። ከቡድን አጋሮቹ ጋርም በጥሩ ቅንጅት ይሄ ካውንተር አታክ ላይ መጫወት ይችላል። ስለዚህ አስፈላጊ ሲሆን ደግሞ ይሄ ካውንተር አታክ ላይ ተገቢ በሆነ መልኩ ብቻውንም ተከላካዮችን አልፎ ጫና ማሳደር ፕረስ ማድረግ የሚችል አይነት ተጫዋች ነው። ካውንተር አታክ ላይ ያው ረጅም ኳስን መጫወት የሚችል አይነት ተጫዋች ስለሆነ ከኋላ የሚጣልለትን ኳስ በቀላሉ ኮንትሮል አድርጎ ወደ ግብ መፍጠር ወይም ደግሞ ቻንሶችን ክሬት የማድረግ አቅም ስላለው። ሌላ ደግሞ የምንመለከተው ሴት ፒስ ነው። በቆመ ኳስ ምን አይነት አቅም አለው? ጠንካራ ነው። ጠንካራ የሚባል አቅም ያለው አይነት ተጫዋች ነው። ይሄ ከማዕዘን ምቶች፣ ከኮርነሮች፣ ከፍሪኪኮች ትክክለኛ ኳሶችን ክሮስ ያደርጋል ወይም ደግሞ ለተጫዋቾች ያቀብላል። ይህ ደግሞ እንደ ተመሳሳይ ለቡድን አጋሮች ወይም ደግሞ ለቡድኑ ቻንሶችን ክሬት የማድረግ እድል ነው የሚከፍተው። ስለዚህ እድሎችን መፍጠር የሚችል አይነት ተጫዋች ነው። አብዛኛው ስኬታማ የሆነው ግን ወደ ግብ የተቀየሩለት ክርስቶስ ዞሊስ አብዛኛው ስኬታማ የሆነው ወደ ግብ የተቀየሩለት ወይም ደግሞ ውጤታማ ውጤትን ማስመዝገብ የቻለው ይሄ በፊት ክፍት ቦታ ላይ ወይም ደግሞ ክፍት ቦታ ሲኖር የተቃራኒ ቡድን ክልል ላይ ወይም ደግሞ የተከላካይ ስፍራቸው ላይ ክፍት ቦታ ሲኖር እድለኛ ነው። የተጫዋች ግቦችን ማስቆጠር ችሏል። በፕሪሚየር ሊግ ግን እነዚህ ቦታዎች ይበልጥ ጠባብ ናቸው። የተከላካይ ስፍራ ቦታዎች ላይ ጠንከር ይላሉ የፕሪሚየር ሊግ ክለቦች። ስለዚህ ከግሪካዊው ዊንገር ክርስቶስ ዞሊስ ፈጣን ውጤት ነው ወይ የምንጠብቀው?
ፈጣን ወይም ደግሞ ይሄ በክለብ ብሩጅ ያሳለፈውን ወይም ደግሞ ያስመዘገበውን ዳታ በአርሰናልም በፕሪሚየር ሊግ ቤት ያስመዘግበዋል ብለን መጠበቅ አለብን ወይስ ይሄ የመላመድ ጊዜ ሰጥተን ኤክስፔክቴሽን በጣም ብዙ ሳይኖረን ይሄ የመላመድ ጊዜ ተሰጥቶት ጥሩ የሚባል ጨዋታ ሊያስመለክተን የሚችል አይነት ተጫዋች ነው ብዬ ፐርሰናል ሀሳቤን ማስቀመጥ ፈልጋለሁ። ይህንን ቻናል ሁላችንም ልናበረታታው ይገባል። የእግር ኳስ ቤተሰቦች ይህንን ቪዲዮ ሼር አድርጉላቸው፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁልጊዜ እንዳልጠፋ እናንተ ማበረታቱኝ። ስለዚህ የዛሬው የክርስቶስ ዞሊስ አጠር ያለች ትንታኔያችን ይህ ይመስላል። አብራችሁ ቆዩት። ፊርዶስ አብዱልሐኪም ነኝ። ቴንክ ዩ